በጣም ነው የሚገርመው። ህዝቡ እግዚአብሔርን ሳይፈራ ህዝቡ እግዚአብሔርን ሳያከብረው እግዚአብሔር ነው አምላካቸው ተብሎ ግን ሲነገር ጠላት ይፈራል። በጣም እኮ ነው የሚደንቀው። አሁን እንደና እናንተን ጠላት የሚፈራን የሚያናስፈራ ሆነን ነው? ተንጋግተን ቁጥር ስላለን ነው? ቢሆንማ ኖሮ በፈሩን ነበር። እስካሁን የምንፈራው የምንከበረው ማን አብሮን ሲኖር ነው? እግዚአብሔር ነው። ጠላት የሚፈራ እግዚአብሔር አብሮ ሲሆን ነው። ጠላት ልቡ የሚቀልጠው አንተ ከእግዚአብሔር ጋር ቆመ ሲመለከት ነው። ኢያሱና ህዝቡን ጠላቶቻቸው ሲያዩ ልባቸው የቀለጠው እግዚአብሔር አብሯቸው ስለነበረ ነው። ዛሬ ተሰሚ ያልሆን ነው የማንፈራው፣ በዛው ልክ የማንከበረው ቁጥር አንሶን አይደለም። ከኛ መካከል ግን እግዚአብሔር አለ ወይ ብለን ስንፈትሽ ስራችን እግዚአብሔርን የሚያስጠጋ ስላልሆነ ነው። ደግሞ እያወቀን ይሄንንም ጥፋት እናጠፋለን። ደግሞ ይሄንንም እየተመለከትን ጭራሽ እግዚአብሔርን እናሳዝናለን። እውነት እግዚአብሔር ልባችንን ይመልስልን። ህዝቡ እግዚአብሔርን በሚፈራበት ልክ ህዝቡ እግዚአብሔርን በሚፈራውና በሚታዘዘው ልክ ቢሆን ኖሮ ጠላቶቻቸው ከዛ በላይም ጭምር አይንቋቸውም፣ በጣም አድርገው ይፈሯቸው ነበር። ህዝቡ ግን ዝም ብለው ነው የሚሄዱት። እግዚአብሔር ግርማ ስለሰጣቸው ፈሩ፣ ጠላቶቻቸው ደነገጡ። እግዚአብሔር ሙሴን አለዋል፣ መቼም ዝም ብላችሁ እንደዚሁ እንደሆናችሁት ተስፋ የምታረጉትን ከነዓንን አትወርሱም። የባልጩት ድንጋይ አንሳና ህዝቡን ወንዶቹን ግረዛቸዋል። ግዝረት ኦሪት ዘፍጥረት ምዕራፍ 12 13 14 ላይ ለአብርሃም የተሰጠ የቃል ኪዳን ምልክት ነው። የአብርሃም ዘር ከአህዛብ ይለይ የነበረው በግዝረት ነበር። ወንዶቹ በግዝረት ይለያሉ፣ ሴቶቹ ደግሞ በድንግልናቸው ደም ይለዩ ነበር። እነዚህ የአብርሃም ዘሮች ናቸው ተብሎ አይገርማችሁ? ደናግላን መሆን በኦሪቱ ዘመን ለእግዚአብሔር ምርጥ ሰው ለመሆን ማሳያ ምልክት ነበር። ምክንያቱም አህዛብ ዘላኖች ነበሩ፣ ከማንም ጋር ይተኙ ነበር፣ ከማንም ጋር ንጽህናቸውን ያረክሱት ነበር። የእግዚአብሔር ሕዝብ ግን በተለይ ሴቶቹ የድንግልናቸውን ደም ምልክት ያረጉለት የነበረበት ምክንያት ከራሳቸው ሕዝብ ካልሆነ ሕጋዊ ሆኖ ከሚታወቀው ጋብቻ ውጪ ከሌላ ሰው ጋር ስለማይነካኩ ነበር። ስለዚህ እግዚአብሔር ምን አለው? ለአብርሃም የሰጠውን የግዝረትን ምልክት ለኢያሱ ድጋሚ በድንጋይ ሁለተኛ ጊዜ ግረዛቸዋል። ስንተኛ ጊዜ? የመጀመሪያው የተገረዘው ህዝብ ያው እንዳልኳችሁ በመንገድ ብዛት ሞቷል። አሁን አዲስ ህዝብ ስለሆነ ስንተኛ ጊዜ ግረዛቸዋል? ሁለተኛ ጊዜ ግረዛቸዋል። ከገረዝካቸው በኋላ ደግሞ ቁስላቸው እስኪሽር ድረስ እዛው ቦታው ላይ ይቀመጧል። እዛው ያሉበት ቦታ ላይ ይቀመጧል። እግዚአብሔር ለዚህ ህዝብ ሊወርሱት ወዳዘጋጀላቸው ከተማ መንገድ ሲገቡ አንስተ ግረዛቸው፣ አንስተ ለሚወርሱት